ወዳጄ ሆይ ክፋት አይሙቅህ፣ መልካም ነገርም ብርድ ብርድ አይበልህ። ለክፋት አቅም ካለህ ለበጎ ነገርም አቅም አለህና ተግባርህ የምርጫ ውጤት ነው። እናስብበት። ገንዘብ የሚመልሰው የገንዘብ ጥያቄ ብቻ ነው። ሁሉንም ነገር ገንዘብ ያስገኘኛል ብለህም አታስብ። ወዳጅ ላለውም አትሩጥ። ምጽዋትህና ተግባርህ በአቅምህ መጠን ይሁን እንጂ ከአቅምህ አትነስ። ድሃም ሆነህ ተበድረህ ስጦታ አትስጥ። በጣም ካልቸገረህም ለቅንጦት አትበደር። ለሀብታም አትሳቅ፣ የድሃ ጉልበት አይለፍብህ። ያለ ሰው ሰው አልሆንክምና ሰው አትጥላ። የመጣህበትን መሰላል አትገፍትር፣ ለመውረድም ያስፈልግሃልና። ያየኸውን ሴት ሁሉ የመውደድ ጠባይ ካለቀቀ ትዳር አትያዝ ወይም አትያዢ። ካልጋበዙህ በቀር አማካሪ አትሆን። ባልጠሩህም ስፍራ አቤት አትበል፣ ካልሾምህም ኖረ አትሁን። ጉድለት በሌለበት ቦታ ጊዜህን አታባክን። የሰው ፊት ጥገኛ ሆነህም ሲስቁልህ የምትስቅ ሲቆጡህ የምታለቅስም አትሁን። ነገርህን በልክ ቃልህንም በጣም ድምፅህን በዝግታ ፈጽመው። ሰላም ጤና ይስጥልኝ ውድና የተከበራችሁ ውድ የቻናሌ ቤተሰቦች እንዴት አላችሁ? እግዚአብሔር ይመስገን እኔ ሰላም ነኝ። ሰላማችሁ ይብዛልኝ። የዛሬ ቪዲዮ የሐረግ ድራማን ትዕይንት ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ቤተሰብ ያልሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ቤተሰብ የሆናችሁን ደግሞ ላይክ እና ኮሜንት እያደረጋችሁ አበረታቱኝ። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። እንግዲህ በባለፈው ክፍል ቢኒያም እና አፄ ያው ቅር ተባብለው ነበረ። አሁን ደግሞ ዳጊ ወይም የዳጊ ጓደኛ ከአፄ ጋር የነበረውን ግንኙነት እንግዲህ ፎቶ አንስቶ ልኮለት ዳጊ ቢኒያም በጣም ተናዶ ነበረ ማለት ነው ያቆመው። እንግዲህ አሁን ቢኒያም ስልኩ ይደወልለት እና ስልኩን ያነሳዋል። ከዛ ጀለሴ እንዴት አመሸ ሰላም ነው ይላል። መቼም ፎቶ የተመቸህ ይመስለኛል ይላል። አንተ ቆሻሻ ምን ለማድረግ እየሞከርክ ነው? እንዴት ነው ፎቶ ያምራል አይደል? ሲመስለኝ አሳጥበህ ቤታችሁ ግድግዳ ላይ ብትለጥፈው የቤታችሁ ውበት የሚጨምር ይመስለኛል ይለው። ቢኒያምም አንተ የማትረባ ቆይ ምን ለማድረግ እየሞከርክ ነው? ቆይ እኔን በዚህ መንገድ መጉዳት የምትችል ይመስልሃል? ከድምፅህ እንደተረዳሁት ከሆነ ምንም የመሰለህ አይመስለኝም ይለዋል መልሶ። ለማንኛውም ከኔ የምታመልጥ ሴት እንደሌለች እንድታውቅ ነው። አሁን ከንፈሯን ነው አይደል የሳምኳት፣ ቀጣይ ደግሞ አልጋ ላይ ያለው ፎቶ ልክልሃለሁ ብሎ ስልኩን ይዘጋበታል። ቢኒያምን በንግግሩ በጣም ይናደድና አንተ ቆሻሻ እገልሃለሁ እያለ በነበረበት ሰዓት ዳጊ ይመጣል። እንዴ አጎቴ ማንን ነው የምትገድለው? ምንድን ነው የምታወራው? ይላል። ከዛ ቢኒያምም አንተ ስለዚህ ነገር ታውቃለህ አይደል ይላል። እንዴ ምንድን ነው የማውቀው ምንድን ነው ይላል። ያ ቆሻሻ ከአፄ ጋር እንደሚገናኝ ታውቃለህ አይደል ይለዋል። ማለት እኔ የማላውቀው የተፈጠረ ነገር አለ እንዴ ይላል ዳጊ። አትዋሸኝ ዳጊ አትዋሸኝ፣ ከአፄ ጋር እየተገናኙ እንዳለ በደንብ ታውቃለህ። አጎቴ ተው እንጂ ምን እያልክ ነው? እሱ ቢፈልግ እንኳን እኮ ጽዮን እሺ ብላ አታገኘውም። ጽዮን እኮ አንተን በጣም ነው የምታፈቅረህ። ቢኒያምም ያምነውና አንተ ስለዚህ ነገር ምንም አታውቅም ማለት ነው ይለዋል። እኔ እኮ እንኳን ከንፈሯን ይቅርና እጇን ለመሳም እንኳን ድፍረቱን አግኝቼው አላውቅም ይላል ቢኒያም በጣም ተናዶ። ዳጊም እንግዲህ በንግግሩ በጣም ስለተገረመ ከንፈሯን አጎቴ ምን እያልክ ነው ይላል። ከዛ ስልኩን ያወጣና የተላከለትን ፎቶ ያሳየዋል። ዳጊም በዚህ በጣም ይደነግጥና ባደረገው ነገር በጣም ይጸጸታል። ምክንያቱም ጽና ጓደኛው እንዲገናኙ ያደረገው እሱ ስለሆነ በሆነው ነገር በጣም ይናደድና ይበሳጫል። ቆይ ምንድነው ያደረግኩትኝ እያለ እራሱን ይወቅሳል። ቆይ ይህን ነገር እንዴት ነው የማስተካክለው እያለ በጣም ይናደዳል። ጺም ደግሞ ቢኒያም ፎቶውን እንደተላከለት በጣም ተናዶ ስለነበረ ቴክስት አድርጎላት ነበር። በዚህ ልክ የወረድሽ ሴት አትመስለኝም ነበር እያለ ቴክስት ጽፎላት ስለነበረ ቴክስቱን እያነበበች በጣም ትናደድና ስሜታዊ ትሆናለች። ለብቻዋ ስታወራ ቤዛ ስመጣና ፂ ምን ሆነሽ ነው? የሆንሽው ነገር አለ እንዴት ትላታለች። ቤዛም በሁኔታው ስለተገረመች የዚህ ቤተሰቦች ተራ በተራ እያበዱ ነው እንዴ? ሁሉም እኮ ከራሳቸው ጋር አይደሉም ትላለች። ፈጣሪ ሆይ አንተ ብቻ እርዳን ትላለች ቤዛ። ፂም ደግሞ እኔ ጽዮን ማን እንደሆንኩኝ አላወቀኝም ማለት ነው።
ለነገሩ ተው እኔ ነኝ ስርስር እያልኩ እንድትነቀኝ ያደረግኩ ትላለች ለብቻዋ እያወራች። አሁን ምን ማድረግ እንዳለብኝ እኔ ያውቃለሁ ብላ ስልኳን ስትደውል ስልኩ አይሰራም። ወደነ ኤፍራታ ስመልሳችሁ ደግሞ ኤፍራታና ያፌት አብረው አድረዋል። ኤፍራታም ደግሞ በሁኔታው በጣም ስለተናደደች በጣም እያለቀሰች እና በጣም አዝና ልቧ ተሰብሮ ነው የምናያት። ያፌትም ከእንቅልፉ ሲነቃ እንግዲህ ኤፍራታ እያለቀሰች ነበረ ማለት ነው። ከዛ ተነስቶ ይቅርታ ይጠይቃታል። እኔ እኮ ስናደድ የማደርገውን አላውቅም፣ በተደጋጋሚ ስጠይቅሽ ጊዜ ስጠኝ እያልሽኝ ስለነበረ እኔም ደግሞ ብዙ ጊዜ ታገስኩሽ እና በጣም ተናደድኩኝ እና በጣም ይቅርታ ይላታል። ኤፍራታም አረ ባደረግከው ነገር አሁን ደስተኛ ሆንክ ትለዋለች። አልሆንኩም፣ አንቺ እንደዚህ እያለቀሰሽ እንዴት ነው እኔ ደስተኛ መሆነው? እባክሽ የኔ ፍቅር ይቅርታ አድርግልኝ ይላታል። ይህን ያደረግኩት ብዙ ጊዜ ታገስኩሽ፣ ደግሞ አንድ ቀን ይህን ያክል ጊዜ ታግሽሽ ጥለሽኝ እንደምትሄጂ ሳስብ በጣም ተናደድኩኝ፣ ንዴቴንም መቆጣጠር አቃተኝ፣ እባክሽ ይቅርታ አድርግልኝ ሲላት፣ አረ እባክህ እና እኔን የምታስረኝ አብረኸኝ በመተኛት ነው ትላለች ኤፍራታ። ይሄ ከእንስሳነት አስተሳሰብ ምንም አይሻልም እንዴ! ይሄ ደግሞ ምን ማለት ነው? አሁን እኮ ሚስቴ ነሽ፣ ከተጋባን ወር ሆኖናል። ግን እኔ አንቺን ላለማስቸገር እና መብትሽን ላለመጋፋት ብዬ እስካሁን ታገስኩሽ። ኤፍራታን በጣም ትናደደና አረ እባክህ ታገስከኝ አይደል? እንደውም አሁን አንተ እንደምትለው አንተ ባሊ፣ እኔ ደግሞ ሚስትህ ነኝ። ስለዚህ ትልና ንግግሯን ትገታለች። ማለት ምን እያሰብሽ ነው ይላታል። ምንም አላሰብኩም። እና ሌሎቹ ደግሞ አዲሶቹ ተዋናዮች ወደ ሐረግ ድራማ የተቀላቀሉት በዛሬው ክፍል አዲስ ተዋናዮች መጥተዋል። እነሱ ደግሞ እንግዲህ የሆነ ሴት ሆነ ቤት ታስራ ነበር እና ከዛ እንግዲህ በጣም እያስቸገሯት እና እያስጨነቋት ነበረ። ከዛ ድምጿን አሰምታ በምትጮህበት ሰዓት ናታን ከየት መጣ ሳይባል ሁለቱንም ሰዎች መጥቶ እሷን ነፃ ያወጣታል ማለት ነው። ይዟት ያመልጣሉ። ከዛ ትንሽ ከሮጡ በኋላ ቁጭ ብለው የሆድ ሆዳቸውን ትንሽ ካወሩ በኋላ እሷም ወደ ቤቷ ትሄዳለች። ቤቷም ስትሄድ እንግዲህ እናቷ የሆነችውን ነገር ስትጠይቃት የሆነውን ነገር ሁሉ ትነግራታለች እና በድርጊቱም በጣም ተናዳና ተበሳጭታ ነበረ። ወደ እነ ቤዛ ስመልሳችሁ ቤዛ እንግዲህ የናታንን እና የእሷን የሰርጋቸውን ፎቶ እያየች በተመስጦ እያየችው ነው። ከዛ እዚህ ትመጣለች። ቤዝ ደህና ነሽ? ደግሞ ምን ሆነሽ ነው እዚህ ፎቶ ላይ የምታፈጩ ትላታለች። እሷም እየተሰናበትኩት ነው ትላለች። ደግሞ ይሄ ምን ማለት ነው? ስለምን ስንብት ነው የምታወረው? ትላለች እዚህ ቤዛም እስኪው ይሄን ፎቶ እዚህ ግድግዳ ላይ ጌጥ ከመሆን ውጪ ምንም ጥቅም የለውም። ሰዎች ምንና ምንድን ናቸው ብለው እንኳን ቢጠይቁን ምንም መልስ የለንም ትላለች። ፎቶውን አውርዳ ለእሷ እያሳየች ይኸው እስኪ እኔ ብቻ ነበርኩ ደስተኛ፣ እሱ እንዴት በሀዘን ላይ እንደነበረ እስኪ ተመልከችው ትላለች። በተቃራኒው ደግሞ ያፌት የኤፍራታንና የእሱን የሰርጋቸውን ፎቶ ግድግዳው ላይ እየሰቀለ ይኸው እስኪ አያምርም ይላል። ኤፍራታም ይሄ ፎቶ እዚህ ከሚሆን መኝታ ክፍል ቢሆን ይሻላል፣ መጋባታችን እንደሆነ ሁሉም ሰው ያውቃል ትላለች። አይ ይሄ ፎቶማ እዚህ ነው መቀመጥ ያለበት ይላል ያፌት። ቤዛም ፎቶውን እያየች እስኪው በጣም እኮ ነው ያዘነው፣ ግን እንዴት ነው በግዴን ይሆናል ብዬ ያሰብኩት ትላለች። በነገራችን ላይ የቤዛ መለወጥ በጣም ነው ያስደስተኝ። ፂም እውነት ለመናገር በባለፈው ነገር ምንም ጥሩ ነገር አላደረግንም፣ ነገር ግን ብዙ መጥፎ ነገሮችን አድርገን ሊሆን ይችላል። አሁን ግን አንቺም የድሮዋ ቤዛ እኔም የድሮዋ ጽዮን አይደለም። ስለዚህ የድሮ ስህተታችንን እያሰብን ሁለታችንን መጎዳት የለብንም ትላለች ፂ። ከዛ ይልቅ የሰራናቸውን ስህተቶች ለማረም መሞከር ነው። አውቃለሁ በህይወታችን ማስተካከል የማንችላቸው በጣም ብዙ ስህተቶችን ሰርተናል። ማስተካከል ባንችልም እንኳን ፈጣሪ ደግሞ መጸጸታችን አይቶ ነገሮች እንዲያስተካክልልን መጸለይ ያለብን ትላለች ፂ። ቤዛም እሱስ ልክ ነሽ፣ ፈጣሪ ይቅር እንዲለን መለመን አለብን፣ እናም ምህረት ያስፈልገናል ትላለች ቤዛ። ወደና ያፌት ትመልሳችሁ ያፌት ታውቂያለሽ የእኔ ሚስት ምን ያህል ቆንጆ እንደሆንሽ ይላል። ኤፍራታም ቆይ ዛሬ ስራ አረፈደብም እንዴ ስራ አትሄድም ትለዋለች።
አለኝ እሄዳለሁ፣ ግን ያን ያክል የሚያስቸኩል ነገር አይደለም። ከስራ በፊት የምትቀድሚው አንቺ ውዷ ሚስቴ ነሽ ይላታል። በዛ ላይ ዛሬ ልዩ ቀናችን ነው። ቁርስሽን የምሰራልሽ እኔ ነኝ። ስንከባከብሽ ነው የምውለው። ዛሬ እኮ ቅድሚያ የሚሰጥሽ ንግስቴ ነሽ ይላታል። ቅድሚያ ስለሰጠህኝ አመሰግናለሁ፣ ግን ዛሬ ምንም የተለየ ልዩ ቀን የለም። ወደ ስራ መሄድ ትችላለህ ትለዋለች ኤፍራታ። የባለፈው እንደነገርኩ ነው። ከእንግዲህ በኋላ ራሴ ላይ እና ስራ ላይ ማተኮር እፈልጋለሁ። ድርጅቱ ውስጥ ቦታ እንድትሰጠኝ እፈልጋለሁ። የእኔ ንግስት፣ ለምን ከድርጅቱ ውጭ የፈለግሽውን ቢዝነስ አትጀምሪም? ታውቂያለሽ፣ ሁለታችንም አንተማመንም። እኔም ሚስቴ ምን አይነት ተንኮል አስባ ነው እያልኩኝ ከምሳቀቅ፣ አንቺም የምሰራውን ስራ ለማጣራት ብዙ ከምትደክሚ፣ የቆየ ፋይልም እያገላበጥሽ አቧራ በአቧራ ባትሆኚ ቢቀርብሽ ይሻልሻል ይላታል። በቃ የምትፈራ ከሆነ እኔ ከመግባቴ በፊት ያሉን ፋይሎች ሁሉ አጥፋ። እኔ የምፈልገው ናታንን መበቀል ብቻ ነው። የእሱ የነበረ ድርጅት የኔ እንዲሆን እፈልጋለሁ ትለዋለች። ያፌትን በንግግሯ ይስቃል። ቆይ እንደ ህፃን ልጅ ነው እንዴ የምታይኝ? አንቺ መበቀል ፈለግሽ? ግን ይሄ ምንም አላሳመነኝም ይላታል። ቆይ አንተ እኔን እንድታምነኝ ምን ማድረግ አለብኝ? ራሴ ላይ የሆነ ነገር ማድረግ አለብኝ? ናታን ለሱ ብዬ ብዙ መስዋዕት ብከፍልም እሱ ግን ለእኔ ምንም ግድ አልሰጠውም። እሱ የእኔ ዋጋ አልገባውም። እኔ ደግሞ ከእንግዲህ ለሱ ሳለቅስና ስሰባበር አልገኝም። ቆሜ መሄድ እንደምችል አሳየዋለሁ። አንተ ባታግዘኝም እንኳን ኤፍራታ ማን እንደሆነች አሳየዋለሁ። በቃ አንቺ ተረጋጊ። ቆይ እዚህን ያለ ምን አድርጎሽ ነው? ፈጽሞ እንደዚህ ትትሆኚ አይቼሽ አላውቅም። ለማንኛውም እንኳንም የሱን ተንኮለኛ ማንነት ማየት ቻልሽ ይላታል። ያመናት ይመስላል። ኤፍራታም ስላመናት በጣም ደስ ብሏታል። ዳጊ ጽዮንን ከጓደኛው ጋር ስላገናኝ ቢንያምም ስለጠረጠረው በጣም ተናዷል። ጽዮን ለብቻዋ አግኝቷት ሊያወራት ስለሚፈልግ ስልክ ደውሎ ሊያገኛት እንደሚፈልግ ይነግራታል። ይህን እያወራ በነበረበት ሰዓት ገኒ ትመጣለች። ቆይ ልጄ ምን ሆነሃል? ማንን ነው ምንም ማወቅ የሌለበት የምትለው? ቆይ አንተ ልጅ ፍቅር ያዝህ እንዴት ትለዋለች። እሱም እንዴ እናቴ ምን ሆነሻል? እኔ አሁን የማፈቅርበት እድሜ ላይ ነኝ እንዴ? የምን ፍቅር ነው የምታወሪው? ይላታል። እኔ ግን አንድ ነገር እንደሆንክ ይታወቀኛል ትለዋለች። አረማዬ ምን እያልሽ ነው? አንቺ አይደለሽ እንዴ ያለ እድሜ የሚመጣ ፍቅር መዘዙ ብዙ ነው የምትይኝ የነበረው? የእኔ ልጅ እኔንም እያስጨነቀኝ ያለው እሱ ነው። አንዳንዴ ልጆቻችንን ከራሳችን የምናረቃቸው እራሳችንን። አንዳንዴ ልክ የሆንኩ ይመስሉኝ እንደዚህ አታድርግ እንደዚህ አትሆን እያልኩኝ ያስጠነቀቁ ብዙ ነገሮች አሉ። ለዛ ነው ቃሌን አፈረስክ እንዳላለህ ምንም ነገር እየነገርከኝ ያልሆነው። የእኔ ልጅ አውቃለሁ ፍቅር እንደምታስበው አይደለም። አስበህበት አሰላስለህበት የምትገባበት ሲፈልግ ደግሞ የምትወጣበት ነገር አይደለም። አረ እማዬ በፈጠረሽ እማዬሙች እኔ እንደዚህ አይነት ነገር ውስጥ አልገባሁም ይላታል። ወዳጄ ሆይ የተገፉ ነገስታት ያጽናኑ ወዳጆች፣ የተዳፈነ ፈህም የሰዎች መልካምነት፣ የወላጆችም ደግነት ተደብቆ የማይቀሩ ሀቆች ናቸው። በህልውናቸውም የተወቀሱ በሞታቸውም የተመሰገኑ መሪዎች ብዙ ናቸው። በቁስላቸው ስፌት የሚለማመዱትን ስናይ ያጽናኑናል። ነገር ግን የረሳናቸው እነዚያን የጨለማ መብራቶች እናስባለን። ለጊዜው ሐሰት ያሸነፈ ቢመስልም ለዘላለም የሚያሸንፈው እውነት መሆኑን በግፈኞች ውርደት እንማራለን። መልካሞችን የምናውቃቸው ካለፉ በኋላ መሆኑ የዓለም ስቃይ በእጥፍ እንደሚጨምር አድርጎታል። ወላጆችንም ምን ያህል እንዳሰቃየናቸው ስንወልድ ይገባናል። ውለታ ለመክፈልም ስንዘጋጅ ግን እነርሱ አልፈው ይሆናል። እግዚአብሔር በዚህ ብሩህ ሰማይ ላይ የተቀመጠው የተደበቀውን እውነት ሊያወጣ ነውና፣ ወዳጅ ሆይ ሁልጊዜም መልካምና እውነትን ተናገር ይሁን።